አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ሚያዝያ 18 በዚህች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያዝያ በሚያሰቃየው ጊዜ ንጉሥ ሆይ ለሱስንዮስ አውሳብዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልካል፣ ያንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ብዙ አባበለው፣ አማልክቶቹን ማምለክ በመተውም ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔር አምልኮት በመተው ንጉሥን መልሶ ገሰጸው። ስለዚህ ንጉሥ ቁጣውን ጨመረ፣ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስንዮስ ቀድሞ የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ለዘላለም ትኑር አሜን። ወበዛቲ ዕለት ስምዐ ኮነ አባ ጴጥሮስ እሁ ለአባ ብሶይ። በዚህችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። 7 ዓመትም በሆናቸው ጊዜ ወደ መምህር ወሰደቻቸውና የቤተ ክርስቲያን ትምህርት ሕጉንም ተማሩ። በጾም በጸሎት ሲያጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤልም ተገለጠላቸው። ስለ ክብር ባለቤት ክርስቶስ ስም ምስክር እንዲሆኑ ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስቶት ለጣዖት በሰገደ ጊዜ እኒህ ቅዱሳን ክርስቲያኖች እንደሆኑ ነገር ሰሩባቸው። የእንዴናው ገዢ አርያኖስም ወደ እርሱ አስቀርቦም ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉት ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃዩን ሕማም ለጴጥሮስ ታወቀው። ያን ጊዜ የእግዚአብሔር መልአክ ከሕማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ ሀገር ወሰደው። በዚያ ራሱን በሰይፍ እንዲቆርጡ ታዘዘ። አባ ብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌም እንደሰበሰባቸው ወደ ጌታችን ጸለዩ። እነሆ ወደ እርሳቸውም ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ። ስጋችሁም በምድር አይለያይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮቹም ኃያል ድል አድራጊ አባ ጴጥሮስን ራሱን ቆረጡ፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይም በጭልታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሂዶም የአባ ጴጥሮስን ስጋ ዋጀው፣ በሽቱ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ወበዛቲ ዕለት ተስካሮሙ ለቅዱስ ሰማዕታት እለ ተኮነኑ በውስተ ጠርሴስ። በረከቶሙ ታሎ መስሌነ ለዓለም ዓለም አሜን። በዚህችም ቀን በጠርሴስ ሀገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን ትኑር።